እመቤቴ ማርያም አላህ ይዘንልሽ ሰማይ ላይ ተገኘ ባለነዛው ልጅሽ ሳይወገድ ደህና ስጦታ አልነካው ያወሩበት ውጤት ተፈረ ነው። እመቤቴ ማርያም እኛማ ስንወድሽ ሞታንን ተገኘ ሰማይ ወጥቷል ልጅሽ ሞተ ተሚላለ ማን ይሆን ወላጅሽ? አሙላ አላህ አሙላ አቆርቋዡ ሁሉ ጉቦሚ በላ ያሲመታ በቁድራው ዶላ اللهم صل على محمد اللهم صل على محمد ለባንዳንዴ ያዝልን በሰሪ የተተበተበው ወንጀል መጫኛ ያልቅም እንቅልፉ ቢተኛ ወይ በተስኪያን ሳሞ ሶላት ስገዱ እንደደረቀ እንጨት እንዳትማገዱ። ሰላም ጤና ይስጥልን ክብራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በተለመደው ሰዓታችን አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ። እናንተ ደግሞ እንደ ሁልጊዜው ሐሳባችሁን በነጻነትና በጨዋነት ኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ለታዳጊዎችም መልካም ልደት እንላቸዋለን። ለሂታኒያ ኤርሚያስ፣ ለልዑል አሸናፊና ለኢማኑኤል አሸናፊ እንዲሁም ለየማርያም ታዲዮስ መልካም ልደት እንዲሆንላችሁ ተመኝተንላችኋል። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። ሁላችሁም ደግሞ ቪዲዮን ላይክ አድርጉና እንጀምራለን። በተመጣጣኝ ዋጋ ከ8 በላይ ሳይቶችን በጥራት ገንብቶ ፈጥኖ በማስረከብ በአጭር ጊዜ ብዙዎችን የቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት አሁን ደግሞ በመሃል ፒያሳ ቸርችል ጎዳና ላይ ሶስተኛ ሳይታችንን ከ63 ካሬ እስከ 146 ካሬ ድረስ ከባለ 1 መኝታ እስከ ባለ 3 መኝታ ከ693000 ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ወለድ በኢትዮጵያ ብር በ16 ዙር ከፍለው የሚያጠናቅቁበት እድል አመቻችቷል። በውስን ቤቶች ላይ የተደረገውን የ25% ቅናሽ በመጠቀም የእነዚህ ውብና ማራኪ ዘመናዊ መኖሪያ ቤቶች ባለቤት ይሁኑ። ቤቶቻችን ዘመናዊ ሊፍት የተገጠመለት ስታንድ ባይ ጄነሬተር ጋርቤጅ ሹተር ያለው ከበቂ መኪና ማቆሚያ ጋር የተንጣለለ ቴራስ ወይም ሰገነት አካቶ እርሶን ይጠብቆታል። ለበለጠ መረጃና የዚህ ቅናሽ ተጠቃሚ ለመሆን በ090998 6698 ሃሎ ይበሉን። ወይኔ ልጄስን አይቼ ከጨረስኩ በኋላ እሺ ውድ አንድ እግር ካልሲ ይደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ ምቾቴ? የት ነህ ካልሲ? ገዝቼ ሸፋፋው ቀኝ እግሬ ላይ ያደረኩ። እንግዲህ እንደዚህ አይነት ፓሮዲዎች ይሰራሉ። አሪፍ ነው። ልጄስ ግን በቃ በጣም ምርጥ ፊልም ነው። በባለፈውም ሪኮመንድ ያላያችሁት እዩት ብዬ ሪኮመንድ አድርጋችሁ ነበር። አብዛኞቻችሁ ያላያችሁት እንደጀመራችሁ ጽፋችሁልኛል። እዩት፣ አሪፍ ነው በጣም። እኔን በደንብ የሚያቀኝ ሰው ያውቃል። ድግስ በጣም ነው የምወደው። ድግስ ይመቸኛል። በቃ ድግስ የሰው ልጅ ወሳኝ ኩነት የሆነ አካል መሆን ያለበት ነገር ነው። ኦኬ ስፔሻሊ በውጭ ሀገር የሚኖር ሰው በየተወሰነ ጊዜ እየተቀያየረ ድግስ ማድረግ አለበት። ለምን ኢንተራክሽን የምናደርግበት ነው። በቃ ከቤት የምንወጣበት ነው። በቃ ጸዴ ነገር ነው ድግስ። ከሰዎች ጋር የምንጫወትበት ነው ምናምን ማለት ነው። እና የሆነ ቦታ ድግስ አለ ከተባልኩኝ እኔ ካውንት ዳውን ነው የምጀምረው። እንደ ኒው ይር ካውንት ዳውን ስንት ቀን ቀረው ምናምን ልል እችላለሁ ማለት ነው። እና የቀኑ ቀን ራሱ በደም ዝግጅት ብዬ ምናምን ነው የምጠብቀው በቃ። እና በአይምሮዬ ማለት ነው የምጨፍራቸውን ጭፈራዎች ሁሉ ያስባቸዋለሁ ኤቭሪ ታይም ማለት ነው። እና ለምሳሌ አሁን የማስበው ስቴፕ አፕ ምናምን ዳንስ ቪዲዮዎች ምናምን ድሮ የምታየው ከሆነ ዳንስ ሙቪዎች እንደዛ ነው የሚመጣልኝ። መሀል ላይ ቆሜ ሰው ሁላ ምናምን እያለኝ ማለት ነው ቅውጥ አድርጌው ብቃቴን አሳይቻቸው ምናምን። ከዛ አጋጣሚ ሰርጉ መሀል ላይ ምናምን የሆነ የዳንስ ፕሮዲውሰር ምናምን ለምሳሌ አሁን ክሪስ ምናምን ነበር፣ ክሪስ ብራውን ማለት ነው ምናምን። ከዛ ያየኛል ምናምን ነገር እንዳጋጣሚችን ምናምን ብሎ ይወስደኛል። እንዲህ እያለ ላይፌ ሊቀየር ይችላል ምናምን እያልኩኝ ሁሉንም ድግስ ዞርኩት አልመጣም ክሪስ። እና እንደዛ ነው የምፈልገው ማለት ነው። ስለዚህ አስብበታለሁ። ከዛ ግን ችግሩ ምንድነው ሰዓት ደርሷል እንሂድ ረፍዷል ምናምን ብዬ ወስጃችሁ እዛ ሲሄድ ደግሞ እንመለስ ምለው በቃ ኢነርጂ ባትሪ ባንዴ ዝግት የሚያደርግ ሰው ነኝ ማለት ነው። ስለዚህ ድግስ ደግሞ ከሄዳችሁ በኋላ በልታችሁ ጠጥታችሁ ዝም ብሎ አይወጣም። ሰዎቹን ማጫፈር ማስደሰት ፕሮግራማቸው ማድመቅ ምናምን ግድ ነው። በቃ አብሮ የሚመጣ እንትን ነው፣ ግዴታ ነው፣ ማድረግ አለባችሁ፣ ፓኬጅ ነው። ከዛ ጭፈራው ሊተው ላይ ደርሱልኝም። ዝም ብዬ መውጣት አልፈልግም። በደንብ ማጫፈር ፈልጋለሁ፣ ብቃቴን ማሳየት ፈልጋለሁ ምናምን ብዙ ነገር። ከዛ ሰው ይተፋፈራል ምናምን በቃ ልውጣ ምናምን ብዬ እደንሳለሁ ወጥቼ ማለት ነው። እና ምደንሰው ምንድነው ያው ታውቁታላችሁ፣ ብቃቴ ያለው የዘፈኑ
ሞቅ ያለው ፓርት ላይ ነው። ለምሳሌ አማርኛ ዘፈን ከሆነ እዚህ ፓርት ላይ ሞር አለኝ ብቃት። ጉራግኛ ከሆነ የሚባለው ፓርት ላይ አለኝ ብቃት። ገባችሁ? ለምሳሌ ትግርኛ ከሆነ አሴ አሴ ምናምን የሚባለው እዛ ፓርት ላይ ነው ብቃት ያለው። ስለዚህ እዛ ፓርት ላይ ለመድረስ ግን ሰው አይወጣም። ስለዚህ ወጥቼ ከመጀመሪያው ከደቂቃው አንድ ጀምሬ እላለሁኝ በቃ እንዲህ ምናምን እያልኩኝ እንዲህ እያልኩኝ በቃ እንዲህ እያልኩኝ እንዲህ እያልኩ በቃ ምናምን እንትን እላለሁ ማለት ነው። እጠብቃለሁ ብቃቴን የማሳይበት ደረጃ እስኪደርስ ማለት ነው። ከዛ በቃ እየደረሰን ሞቅ እያለ ነው ብቃቴን ላሳይ ነው ምናምን ነገር ሲባል ሰው ግጥም ብሎ ይመጣና አልታይም እኔ የለውም ማለት ነው። እንዴ እኔ 6 ደቂቃ ሙሉ ትግርኛ አዙሪኝ አታዙሪኝ ተጫውቼ ተሽከርክሬ ያመጣሁትን ሞቅታ ማለት ነው መሀል ላይ መጥተው ከዛ በኋላ ሴቭ አድርገው ኢነርጂያቸው ይሄ ፌር ነው አይደል? ይሄ ፌር ነው። እኔም እኮ እንደዛ ባረግ ደስ ይለኛል፣ ግን እኔ ዳንስ ዲገር አይደለሁም። ጠብቄ ዘፈኑ ስሎ ሲሆን ዘፈኑ ሳይሞቅለት ሲቀር ዘፈኑ ሎ የሆነበት ሰዓት ላይ ዝም ብዬው ኢግኖር አድርጌው ሞቅ ሲልለት ሲያምርለት ዘፈኑ ግን መጥቼ አልጨፍርም። ይሄ ጥቅመኝነት ነው። ሰው ባሟሟቀው ነገር መጥቶ ሰው ለማንኛውም መከራየት ትችላላችሁ። እኔ ለድግስ እንደ ሲንግልም እንደ ፓኬጅም እመጣለሁ። ታንክስ። ግድ የለሽ ሐኪም ቢያይሽ ጥሩ ነው። እስኪ ዶሴ ይውጣ የተበደርኩበት ይህን ሁሉ ዶላር እኔ ወሰርኩበት የማላውቀው ጉዳይ ባልበላሁት መላ የምከፍለው እኔ የወሰደው ሌላ ምስክር አልጠራም መች ወሰርኩኝና ግን እንከፍላችኋለን እኛ ብቻ ጤና በእጆ ያጠለቁት ሰዓት ስለ ማንነቱ ምን ይላል? ጋሻ ሰዓት በአንድነት በአድዋ ምድር ለትውልድ ስለተከፈለ መስዋዕትነት ይናገራል። የኩሩ ኢትዮጵያዊ ልጅ ነሽ ይላል። አንተም አንቺም ለትውልድ እንድትቆሙ አደራ ይላል። ጋሻ ለትውልድ። ኢኤፍኤስኤንኤ በሲያትል የሚያዘጋጀው በሁለተኛው የኢትዮጵያ ቱርናመንት እንኳን አደረሳችሁ እንኳን አደረሰን። ጋሻ የጌጥ ሰዓት የተለያዩ ምርቶችን ከታላቅ ቅናሽና ተሸላሚ ሊያደርጉ የሚችል ሽልማቶችን አዘጋጅተው ይጠብቃቸዋል። ሲያትል ደግሳለች፣ እኛም አንቀርም፣ እንዳትቀሩ። ስለዚህ ሊያስቅህ የሚችል ፖሊስ የምታገኘው አርባ ምንጭ ብቻ ነው። ለምሳሌ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ተመስገን በየነ ድምጽ አስመስላለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ገብተዋል። የጉተሬዝ አዲስ አበባ መምጣት ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ልዩ ገጽታ ይኖረዋል ተብሏል። ይህን ያገኘነው ከጠቅላይ ሚኒስትር ጽሕፈት ቤት ነው። ወሞን እስቲ ሰለሞን እንደሞ እንስማው። ተመልካቾቻችን እንደሚታወቀው በርካታ ልማት ግንባታዎች የሚገኙት በአርባ ምንጭ ከተማ መሆኑ ይታወቃል። የበንዲ እንዳለ ደግሞ ስፖርት ወዳዱ የአካባቢው ማህበረሰብ ስፖርትን በእጅጉ ከመውደዱ ባሻገር ስቴዲየም ሲገነባ የአካባቢያቸው ወጣቶችና እንዲሁም ማህበረሰቡ ተሳትፎነትን በማጠንከር ይህ የአርባ ምንጭ ሁለገብ ስቴዲየም ለኢትዮጵያ ብቻ ሳይሆን ለአፍሪካውያን እንዲሁም ዓለም ደረጃውን በጠበቀ እየተገነባ ይገኛል። ሰለሞን ከበዛደ ከአርባ ምንጭ አባቴ እንደዚህ ሊያስቅህ የሚችል ፖሊስ የምታገኘው አርባ ምንጭ ብቻ ነው። ይመች። እናመሰግናለን። ስልክ ቁጥር አለ? አንተን ማግኘት ለሚፈልጉ እስቲ ስልክ ቁጥር እንገራቸው። እንግዲህ በርካታ ግጥሞችን ጽፋለሁ፣ ዜማ ወጣለሁ፣ በዓለማዊ መንፈሳዊ ጽፎችን ጽፋለሁ፣ አስመስላለሁ። ሌላ ተጨማሪ ማስመሰል ድምጾች አሉ። ግን እንትኑን ባለማግኘት የተነሳ ያው እድሉን ባለማግኘት አለው። በማንኛውም ሰዓት ላይ ከደወላችሁ አናውንስ ማስታወቂያ ስራዎችን መስራት ትችላለሁ። ማግኘት ከፈለጋችሁ ጋሞ ዞን ፖሊስ መምሪያ ምክትል ኢንስፔክተር ዳዊት አለማየሁ ስልክ 0916 39 98 11 ሃሎ ይበሉ። ሃሎ ይላሉ። ታብቃለሁ። ሪስፔክት በጣም ሪስፔክት ማለት
ያው ፖሊስ ሲባል አይምሯችን ውስጥ ያለውን ኢሜጅ እንደነዚህ አይነት ፖሊሶች ናቸው ሊቀይሩት የሚችሉት። የኔ እናት በቀጥታ ሰው ሁሉ መቀመጫዋን ለማየት ወገቧን በመቀነት 16 ጥላ ይዛ ተከታትሎ 16 ባለ ጠመንጃ ነበር የሚከተለው። ከሷ ማህፀን ተኝቼ ወጣው ነኝ የተባለው ከምን አባቴ እንደመጣው አይታወቅም። አንድ እያርጎ ፈጥሮኛል እና በራስ ላይ መቀለድ ጥሩ ነው ደግሞ እውነት ነው። ቤተሰቤ ጋር ቁጭ ብለህ ብታይ ይሄን መሸጦ ባሪያ ከየት ያመጣችሁት ነው የሚባለው። የማን ልጅ ነው ተብሎ አንዳንዴ ይጠየቃል። ይሄ ማን ነው ይሄ መካከላችሁ ቁጭ ያለው የሚባል አረ ልጅ ነው ይሄ ከየት አባቱ የመጣ ልጅ ነው ያሶች ይጠይቃሉ። ይሄ ምን እናንተ ልጅ ነው ዋመልኩ አይመስልም ምናምን ነው የሚሉ አረ በዚህ በማህፀናችን ከሌላ አልተወለደ ይሄው እዚሁ በመጻባ ህፃን እዚሁ እኮ ተረግዞ እዚሁ ያዋልድ ነው ይባላል። እና የታባቱ የፉንጋ ምናምን ፊቱ ሁሉ ምናምን ይህንን ቅርጭጭታ ምናምን ብለው ግን በጣም ቆንጆ የሚባለው ደግሞ ነው ስታዩኝ ነኝ። ከዚህ ሁሉ ማብራሪያ በኋላ ቆንጆ የሚባለው እኔ ነኝ። ኧረ አይሆንም። ይሄ ሰውዬ ምን ይሻለዋል? በቃ በጠበጡለት አንጎሉን እና እስካሁን ድረስ እንዴት ነው ሰይዶ ጭንቅላቱ አይሰራም ብሎ የሚያስቡ ሜመሮች ይሄን ሜም ሰርተውለታል። እንዴት ናችሁ? በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። በአሁኑ ደግሞ ያገኘሁት ይሄ በዚህ ብስኩት ላይ ነበር። ይሄን ብስኩት ሰሞኑን በተደጋጋሚ እኛ ቤት የተገዛ ነበር። በጣም ተስማምቶ ነበርና ዛሬ እንደድንገት ሆኖ ሁለት ብስኩት ገዝቼ ነበር። አንዱን ብስኩት ጨርሼ ወደ ሁለተኛው ስገባ ያገኘሁት በጣም የሚያስፈራ ነገር ነው። ተመልከቱት። ያገኘሁት በጣም ይሄ ከባድ ነገር ነው። የሆነ በቃ የዚህ ሀገር ምርቶች ተስማምቶ እንተሰላቸው መጨረሻቸው ጥሩ አይሆንም። ውስጡ በቃ የሆነ የማይሆን ነገር ነው ያገኘሁት። ቀኑም ገና ነው። ቀኑን ሲመለከተው ቀኑም እንደምታዩት ገና ነው። ኤክስፓየር ዴትም አላረገም። ገና 1 አመት ይቀረዋል። እና ብስኩቱ እስቲ ጥንቃቄ እናድርግ። ለማንኛውም እዩት ውስጡ ምን እንዳለው ተመልከቱ። ብቻ አንደኛውን ጨርሼ ወደ ሁለተኛው ስገባ ነው ያገኘሁት። አመሰግናለሁ። እና ተጠንቀቁ የሚባለው ነገር አሁን ግራ እየገባን መጣኩ። ሰው የታሸገ ነገር ይገዛል፣ ከዛ ይበላል ማለት በምን መልኩ ነው የሚጠነቀቀው? እያወጣ እያየ እየተሳቀቀ መብላት የለበትም። መጀመሪያውኑ የሚመረትበት ቦታ ላይ ነው ቁጥጥር መደረግ ያለበት። እዛው ሀገር ውስጥ ነው የሚመረተው ስላለች ሰርግ ቤት የሚያስጨንቁ የተረገሙ እሺ የካሜራ ተማሪዎች ለማለት ነው። የቶም ተማሪዎች እሺ አታነሳትም። ካሜራ ጠራለ። በነገራችን ላይ እንግዲህ እኔም ስራዬ ነው የካሜራማንነት ስለምሰራ አንዳንድ እንደዚህ ዝግጅት ቦታዎች ላይ ብፌው ባይቀረጽላል ማለት ምግቡ የተዘጋጀው ምግብ ከተቀረጸ በኋላ ሰው ሲያነሳ ግን እንደው ባይቀረጽላሉ ግን የሚደግሱ ሰዎች እንዲቀረጽላቸው ይፈልጋሉ። ሰዎች ደግሞ ካሜራ ሲኖር ይሳቀቃሉ ለመመገብ ማለት ለምንድነው የሚሳቀቁት? በሌላ ጊዜ ያ ቪዲዮ ሲታይ ሰው ቁጭ ብሎ የሚያወራውን ስለሚያውቁት ነው። ያው ራሳችንን ባህሪ እናውቀው የለ እንደዚህ እንዳይ ስለሚባል ይሳቀቃል ሰውና እንደው ቢቀር ይሄ ነገር በተልምዱ ቢቀር በቃ ሰው ምግብ ሲያነሳ መቀረጹ ቢቀር በጣም ጥሩ ይመስለኛል። እናንተ ምን ትላላችሁ በዚህ ጉዳይ? አትመልሽልኝ ነገር ምን ሆነ ነው? እንደምን ተረጋጋ እንጂ ሴት ልጅ ልመታ ነው እንዴ? ይመለከታል ምናምን አይደለም። እሷ እንዴት ውግቱ ስትል አንተ ወንድ ልጅ አይደል እንዴ? ረጋ በለ። እሷ ልክ ስትቆጣ ያዝ አድርገህ እንዴ ምንድነው ያረከው? አይደለም ማንዬ ላሳይ ነው እኮ ላሳይ ነው። እሷ እንደ ሴትነቷ ገንፍል ማለት ባህሪ ያላችሁ አይደል? እሷ ስገነፍል አንተ ደግሞ ገንፍይብኝ ማለት ነው። ገንፍይብኝ ስነ ስርዓት ይኖር። አንቺ ምንድነው አያረ አተ ንቀት ነው? ንቀት አይደለም ወንድሜ ላሳይ ነው እኮ ላሳይህ ነው። ምንድነው ታሳይ? የኔ ቆንጆ ታገብኛለሽ? በደስታ እሺ። ምንድነው ላሳይህ ነው?
ማለት ነው ወንድ ልጅ ጃንጥላ ይዞ ይወጣ ማለት ክረምቱን ያየሹ ነው አየሩ ወዲያው ነው የሚቀየረው አሁን ፀሐይ ይወጣል አሁን ዝናብ ይዘንባል ስለዚህ ወንድ ሴት ብሎ ነገር የለም ሁሉም እኔ አሁን ጃንጥላዬን ይዤ ነው የምወጣው ያምረን ስለዚህ ሁሉም ወንድ ጃንጥላውን ይዞ መውጣት አለበት የሚያሳፍር ነገር አይደለም አሁን ወንድ ልጅ ጃንጥላ ይዞ ወጣ ማለት ምንም የሚያሳፍር ነገር የለው ስለዚህ ሁሉም እንደዛ ነው ማድረግ ያለበት ያ የኔ አስተሳሰብ ነው ሁሉም እንደዛ ያርግ ባይነኝ እኔ አመሰግናለሁ በጣም እሺ ችግር የለም ጥሏን በ500 ጥሏን በ500 አማ ጥሏን አንዳንዴ አዳዲስ ነገሮች የሚመጡ ነገሮች አሉ ድሮ ምንም አልነበረም አሁን ግን ወንድ ልጅ ጥላ መያዝ የለበትም ምናምን የሚባል ነገር መጥቷል ለምን ነው ማይዘው ዝናብ ካለ መያዝ አለበት መጥረል አለበት ምንድነው ችግሩ ወቅት ራቁታቸውን የሚተኙ ሰዎችም በልብስ ከሚተኙት ሰዎች በበለጠ እጅግ በጣም ቴንክ ዩ ብሩክ የሆነት ለእረፍት ቀን የሚሆን ዜና እኮ ነው ይዘል የምትመጣው እኔ ግን በጣም ያልገባኝ ነገር በጣም ደስተኛና እድሜ የሚያረዝመው ራቁት ሆኖ የልብስ መኖር ሆኖ የልብስ መወደድ ልብስ ቤቶች ይሄን አይታችሁ አስተያየት አድርጉ አለዚያኛ ደስተኛ እንዳንሆንባችሁ ሁሉም ተሰን ደስተኛ ሆነን እንዳንኖር ያሰባችሁ ሂሳባችሁን አስተካክሉ ብሩኬ እስቲ እንዴት እንደምትተኙ ኮሜንት ላይ አስታውቁን ያልከው በቪዲዮ ነው በፎቶ ነው ህዝብ እንዲያረግልህ የፈለከው ኮሜንት ላይ እሱን ግልጽ ብታረግልን እናረግልን ነበር ዜናው እንግዲህ ደስተኛና እድሜያቸው ረጅም የሆነ ራቁታቸውን የሚተኙ ነው ነገሩ እስቲ እናንተም ኮሜንት ላይ አስቀምጡልን እመቤቴ ማርያም አላህ ይዘንልሽ ሰማይ ላይ ተገኘ ባለለዛው ልጅሽ ሳይወገድ ደህና ስጦታ አልነካው ያወሩበት ውድ የተሰፈረ ነው እመቤቴ ማርያም እኛማ ስንወድሽ ሞታንል ተገኘ ሰማይ ወጥቷል ልጅሽ ሞተ ከሚል አለ ማን ይሆን ወዳጅሽ ነው እኛም እመቤቴ ማርያም እኛ ኢየሱስም አለው ዛሬ ሙያም እንግዲህ ይሄ ወሎ አካባቢ ያለ ነገር ይመስለኛል ሙስሊሙም የክርስቲያኑን ነገር መጋባትም መዋለድም አለ በጣም መከባበር አለ የሃይማኖት እና የተለያየ ሃይማኖት ሆኖ ይኖራሉ ልክ ነው ልክ አይደለም በዚህ ዘመን ብዙ ነገር ሊባል ይችላል አሙላ አልሐሙላ አቆርቋዡ ሁሉ ጉቦሚ በላ ያሲመታ በቁድራው ዶላ اللهم صل على محمد اللهم صل على محمد ለባንዳንዴ ያዝልን በሰሪ የተተበተበው ወንጀል መጫኛም ያልቅም እንቅልፉ ቢተኛም ወይ በተስኪያን ሳሞ ሶላት ስገዱ እንደደረቀ እንጨት እንዳትማገዱ ወይ በተስኪያን አይስም ወይ ሶላት አይሰግድ ሳይነጋ ተነስቶ ይላል ዘደድ እልም ድርግም ብሎ ትዳሩ የጠባል የተቀምጦ አድሮ ቀን የሚያንቀላፋ ግዚያቱ ደረተ ዚያዝ ነው በይፋ አላህሙላ አቆርቋዥ ሁሉ ጉቦ እንዲበላ የሚበላ ይያዝመታ በቁጥራው ዶላ አረ ምኑ ታውቆ ጭራ ምኑ ታውቆ ሌባውና ደናው በአንድ ተደባልቆ እንዲህ ይኖራል ተናንቆ ጌታ እስከሚወስደው ጉረሮውን አንቆ በስምንት እያው ሽባል ተደላደለው ወንድሙ ገደለው እንዲህ ያለቅሳል ሌላ እንደበደለው የስምንት እያው ሻል ደርሶ መስሏል ምስትብትተው ይበላል በስምንት እያው ሽፋኖም የኛ ነው ሚሊሻው የኛ ነው መከላከያው ምንም ቢበድለን ፖሊሱ የኛ ነው እኛን የተቆጣን እግዚአብሔር ብቻ ነው ብዥ አለባችሁ እንዴ ማን ነው የትኛውን ብላችሁ ግን እንደዚህ አይነት ነገር ብዙ ጊዜ ወሎ አካባቢ በጣም የተለመደ ይመስለኛል ሰላም እንዴት ናችሁ ዛሬ ወደ ምስክርነት መጥቻለሁ ያለፈው ሰኞ በዳይሬክተርነትና በፕሮዲዩሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለውበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበር ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ ከአደጋው አንፃር በህይወት መትረፍ ትንሽ ከባድ ነበር ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ አጋጣሚ ሆኖ ቀኑ የኪዳነ ምህረት ቀን ነበረ እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምህረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራን ነበር ከሌላ አቅጣጫ ቢመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል እንደነገርኳችሁ ከአደጋው አንፃር ተመስገን የሚያስብል ሁኔታ ነው የነበረው ሁሌም ካፌ
ነጥዬ ሳልጠራት ውዬ የማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከ መባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። ሁላችሁንም አመሰግናችኋለሁ። ያጋጥማል። ከባድ ነገር ነበረ። እንግዲህ እንዳለው እንኳን ነፍስን አተረፈው ፈጣሪ። ከዛ ለመጀመሪያ ጊዜ ይመስለኛል ምግብ ለመስራት ሞክሬ እኔና እሱ ብቻ ነበረን ቤት ውስጥ። እሺ አይ ቲንክ አልጫ ነገር ነው የሰራሁት። አይ ዶንት ሪሜምበር ላይክ ስፔሲፊካሊ ግን ከዛ በእሱ በልቶታል ምናምን እያወራን ምናምን ነው ቆይቶ ወንድሜ መጣ እና እኛ ቤት አብዛኞቹ ወንዶች ስለሆኑ እነሱ እንደውም ለማብሰል ቅርብ ናቸው ምናምንና ራሳቸው ከፍተው ነው የሚበሉት ምናምን። ከዛ ውስጥ ሆኖ ነው ይሰማኛል ወንድሜ ከፈተና ማን እንደሰራው አያውቅም እንደተሰራ አያውቅም። ከፈተውና የማን ነው ገንፎ አለ። ከዛ አየሁት አባቴ በጣም ነው የሚወደኝ በቃ በልቶታል እሱ ከፍቶ እንደዚህ ወደዛ መስመር ገባሽ እንዴ? ምኑ ላይ? ወደ ትዳር መስመር እንግዲህ ምንድነው እኔ ነኝ እንግዲህ ምንድነው በአቋሜ ጸናለሁ። በተደጋጋሚ እንደዚህ ፐርሰናል ላይፎችን ወደ ሚዲያ ባለማምጣት እንትን ማለት መታወቅ ፈልጋለሁ። እንግዲህ ምንድነው በተደጋጋሚ እንዲህ አይነት ጥያቄዎችን ብዙ ጊዜ አርቲስቶች ይመስለኛል የሚቸገሩት የግል ህይወታቸውን ወደዚህ ሲመጣ ጭንቀት አለው አይደለም። ሚዲያ ላይ ተወጥቶ ቤተሰብ እንኳን ያስጨንቃል አይደል? ስትወጣ ስትገባ እንዴት ሆነ ይባላል። ሰው ለምን አስጨነቀ አይባልም። ሰው ስለሚወድ ማወቅ ስለሚፈልግ ይጠይቃል። ግን ደግሞ ኃላፊነቱ እኛ ጋር ነው ያለው። ትንሽ ለየት ስናደርገው ጥሩ ነው ብዬ አስባለሁ። የኔ ሐሳብ አይ እና ከበራን ሐሳብ ጸዲ በጣም ትክክል፣ በጣም መስማማበት ሐሳብ ነው። የራሱና ብዙ ጊዜ የፕራይቬት ህይወታቸውን አምጥተው አንዳንዴ ዩቲዩብ ላይም ለመስሪያ ያረጉታል። አንዳንድ ጊዜም በቃ ዝም ብለው አምጥተው ያወጡና በኋላ ላይ ችግር ይፈጠራልና ስለዚህ ፕራይቬት ላይፍን የግል አድርጎ መቆየት የመድረኩንና የውጭውን ስራ ደግሞ መስራት በጣም ወሳኝ ነገር ነው እና ስለዚህ አሪፍ ሐሳብ ነው ያለሽ። በዙሪያ ቤተሰቦች ያሉ እነሱ ይጨነቃሉ እንጂ እኔ አሁን ኃላፊነት የለብኝም፣ ብቻዬን ነው የምኖረው፣ አላገባውም፣ ልጅ የለኝም። ስለዚህ ያንዳንዱን ገበና ከማውጣት ወደ ኋላ አይደለም። የፕሪሚየር ሊጉ መጠናቀቅን ተከትሎም ከኔ የሚጠብቁት መረጃ እንዳላቃለው አድማጭ ተመልካቹ የስፖርት ቤተሰቡ ይፋ አደርገዋለሁ። ሲዲ ስፖርት ላይ ይፋ እናደርገዋለን በቀጣይ ሳምንት። ምንም አያቆመኝም። ይሄ ትንሽ ነገር ይሄ ወደ ኋላ ማስፈራሪያ እንደሆነ ይገባኛል፣ ግን አምላክ እግዚአብሔር አትርፎኛል። እናቴም የቅርብ ጓደኞቼም አንተ ያልከኝ ነገር ነው የመከሩኝና ለሁሉንም እቀበላለሁ። እንደውም በዚህ አደጋ ሳቢያ በመልካም ጎን ማቀርበው ረጅም ጊዜ የተራራቋት ጓደኛ ነበረችኝ። ከሷ ጋር አስታርቆኛል። የምር አይደለ? ከሷ ጋር አስታርቀኝ ምክንያታዊ ይሆናል። ከሷ ጋር አስታርቀኝና በቃ እንደውም አንዳንድ ጓደኞቼ ትንሽ አሁን የምትጣሉ ከሆነ በቃ እዚህ ጋር ጫርተኝና ታድርግና ትሄደና በዛው ታገኝ። እንደውም እኮ የሆነ ጊዜ ተገናኝተን ስናወራ የነበረው አይ ትንሽ እንትን ነገር አለ ምናምን ብለህ ነበረ። ስለሷ እያወራን አይ ትንሽ የሆነ ነገር አለና እንደውም ሶሻል ሚዲያ ላይ አንዱ አነጋጋሪ ጉዳይ የሆነ ያው ወጣት ስትሆን ክራሾች ይበዛሉ
አይተው ከሆነ አንዷ ክራሽ ተናዳ እንዴ አሉላ ፕሮፋይል አደረገ ምናምን ተብሎ ያዩት ልክ ነው ፕሮፋይል አለና ለበጎ ነው ይሄ ነገር መደረጉ ነው አጋጣሚ ነው እሷ ጋር አስታርቆኛል ስለዚህ ተጣላ ደግሞ ቀኝ ልሰጥ ነው በጣም ሞዳት እንዴ በጣም ሞዳት ልጅ ናት እኔ ትባላለች ያው ከፈቀደ አብረን የምንሆንበት ጊዜ ቅርብ ነው ብያምናለሁ በዛ አጋጣሚ ወድሻለሁ ማለት ወዳለሁ በሀገሬ ስፖርት እንግዲህ ኦፊሻላዊ ይድረሳት ብለናል ያው ጋዜጠኛ ናት እሷም ደስ የሚለው ነገር የስፖርት ጋዜጠኛም ባትሆን ያው ታዋቂ ጋዜጠኛ ናት ወደፊት ደግሞ ቪዲዮዎቿን እንለቃለን የሆነ ነገር ሲፈጠር ለበጎ ነው በሉ የሚባለው ለዚህ እኮ ነው ይሄው እንደዚህ አይነት እንግዲህ ታስተውሳላችሁ በቅርብ ጊዜ ስፖርት ጋዜጠኛ ነው ያው በጩቤ ተወክቶ ነበር እጁን ምናምን እና በዛ ምክንያት ከተጣላት ፍቅረኛው ጋር ታርቋል ማለት ነው ስለዚህ ለበጎ ነው 10 ሚሊዮን 45,000 ዶላር በዶላር ነው አንዴ ልድገሙ 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ሐዋርያው እስራኤል ዳንሳ እንዴት እንዳጭበረበረ ልነግራችሁ ነው ዛሬ ይሰው አቶ ቂጤሳ አበራ ይባላል ዲያመንድነቱም ግራሙም የተረጋገጠ 28.7 ግራም ዲያመንድ ሊሸጥ ከጋምቤላ አዲስ አበባ ይዞ ይመጣል በደላሎች የውጭ ሀገር ሰዎች የኤምባሲ ሰዎች ይመስሉኛል ዲያመንድነቱንና ግራሙን ካረጋገጡ በኋላ 10 ሚሊዮን 45,000 ዶላር ሊገዙት ይስማማሉ ሰዎቹ እጃቸው ላይ የነበረው በዶላር ስለነበር በዶላር ብሩን እንስጥህ ሲሉት እሱ ደግሞ በኢትዮጵያ ብር እንጂ አልፈልግም በዶላር ይላቸዋል ለሰኞ ይቀጣጠራሉ በኢትዮጵያ ብር ሊሰጡት በዕለተ እሑድ ዲያመንዷን ይዞ ሐዋርያው እስራኤል ዳንሳ ጋር ይሄዳል ምንነቱን ለእስራኤል ዳንሳ ከነገረው በኋላ ጸልይልኝ ይለዋል ሁላችሁም ተንበርክካችሁ ጸልዩ ይላቸዋል ሁላችንም ተንበርክከን ከጸለይን በኋላ ብድግ ስንል እስራኤል ዳንሳ መሬት ላይ ይፈልጋል ይላል ምንድነው ስለው ሰይጣን ወሰደው አለኝ እዛው መድረክ ላይ ተያያስኩት ጋርዶቹ አፋፍሰው ገስት ሃውስ ወስደውኝ ለሳምንት አቆዩኝ ለሳምንት እዛ ገስት ሃውስ በነበርኩበት ጊዜ የተለያዩ ነገሮችን እየመጡ ይጠይቁኝ ነበር ለምሳሌ የባንክ አካውንቴን ቁጥር ቤተሰቦቼ የት እንዳሉ ሚስቴ የት እንዳለች ልጆቼ የት እንዳሉ ይጠይቁኝ ነበር እኔም ትክክለኛውን እነግራቸው ነበር በሳምንቱ እሁድ ሌላ ቸርች ይዘውኝ ሄደው ቸርቹ ላይ ሲሰብክ የነበረው ፓስተር ይሄን ዲያመንድ አትፈልገው መጥፊያ ይሆናል አለኝ እንዲያው ይሄ ዲያመንድ ጅጅጋ ይታየኛል አለኝ ጅጅጋ እንግዲህ ባለቤቱ ጅጅጋ ነው ያለችው እሷ ወስዳለች ብሎ ደግሞ እሱንም ሊያጣሉት ነው ይህ ከኢሳት ቴሌቪዥን የወንጀል ምርመራ ፕሮግራም ላይ ያገኘነው ነው በርግጥ ከዚህ በፊት እኔም ነግሬያችሁ ነበር ዛሬ ላይ አቶ ቂጤሳ አበራ የት እንዳለ ምን ደረጃ ላይ እንደደረሰ ለማወቅ ስለፈለኩ ነው ይህን ታሪክ ማስታወስ ያስፈልገኝ የምታውቁ ሰዎች ያለበት ቦታን የምታውቁ ሰዎች ምን ደረጃ ላይ እንደደረሰ የምታውቁ ሰዎች ካላችሁ ብትነግሩን መልካም ነው ቀላል ገንዘብ እኮ 10 ሚሊዮን ዶላር የሚያወጣ ዳይመንድ አሁን ብዙ ሰው ይበልህ ነው የሚለው መቼስ ይበልህ አርቲስት ማክዳ አፈወርቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ ተመርቃለች የምትወዷት ሁላችሁም ኮሜንት ላይ የገባችሁ እንኳን ደስ አለሽ በሏት በተለይ አርቲስቶች ብንማር ጥሩ ነው እግዚአብሔርን ፈጣሪን የምንወደው ያው ስናቀው ነው የበለጠ ስንበዳው ነውና ትምህርት በጣም ኢምፖርታንት ነው በተለይ አርቲስቶች ገረዶች ሽንት ቤት ታጸዳላችሁ አሉ ሽንት ቤት ከማጽዳት በፊት ሌላው ነቃችሁን አታጸዱም ይሄን የሸታተተው ምናምን ጸዲያፋ ምናምን አርጉት እስኪ አትሽተቱን በእናታችሁ
አይ ጅል አይሞት እንዲያጫውት አሉ። ምን አለ አንተ ቤተሰቦች እንደው አንተ ከሚወልዱ ካካ ብለው ዘብልሎ ቢገላገሉ ይሻላሉ። ትልቁ እንደዚህ አይነት ወንዶች ችግር ረሃቡን፣ ቸነፈሩን፣ ድርቁኑን ላይ ይችላሉ። ነገር ግን አግበስብሶ ቅሪላቸው ሲወጠር ጥጋቧን አይችሏትም። ትልቁ ችግራቸው ጥጋብ ነው። በላህ አበሉ አግበስብሶ ከከተቱልህ በኋላ ተመልሰ ሽቅብ የምታቀረሸው እነሱ ላይ። ለነገሩ አንተ ምን ታደርግ? የኔና አንተ ኩዮች ለሀገር የሚጠቅም ነገር ስንት ነገር ይሰራሉ። አንተ እዚህ ተዘብልለ የሚሰሩትን እዛው ለዛው ከባህር ማዶ ያሉ እህቶቻችንን ትሳደባለህ። አንተ ጉልቻ እንደዛ በአረብ ሀገር ስንት ግመል ገላምጧቸው መከራ በልተው ስንት ቤተሰብ ለጥቅጥ አድርገው የሚያኖሩ እህቶቻችንን ኩበት በሚለው አፍ ፊቱ ደግሞ ምንድነው የሚያክለው? ዙም ፊት። እንዳንተ አይነት እኮ ነው ቁጥጥ ብሎ ፍቅር ላኪልኝ እያለ ላቧን ነጭ ላቧን ጠብ ያደረገችውን እያስላክ የሚሰለቀጡት እንዳንተ አይነቶቹ ናቸው። ይሳደብና አፉን ከፍቶ ነገ ከሆነ ጎዲያ ሲታመም እባካችሁን ይርዱ ብሎ የሚጠይቀው እነሱን እኮ ነው። መከራውን ሲበላ ፈጥኖ የሚደርሱት እነሱ። ምን ያደርጉ እነሱ? አቀበጡ እኮ ስንቱን ነው ሽቅብ ያሸኑት። በእንደዚህ አይነት ነገር ውስጣቸው እንዳይረበሽ አይዟችሁ፣ ፈጣሪ አምላክ ወደ ሀገሯችሁ መልሷችሁ ቤተሰብ መሰረታችሁ የምትኖሩበትን ቀን አምላክ ያምጣላችሁ። የኢትዮጵያ ብር በዓለም ላይ ካሉ ዝቅተኛ የሆነ የመግዛት አቅም ካላቸው ገንዘቦች አንዱ እንደሆነ ተገለጸ። በቅርቡ በወጣው መረጃ መሰረት 35 የሚሆኑ አገራት ከዶላር ጋር ሲነጻጸር በዓለም አቀፍ ደረጃ ዝቅተኛ የሆነ የምንዛሬ መጠን እንዳላቸው የተነገረ ነው። ሚደቅሳ መንግስቱ ተጨማሪ አለው። በወረቀት ገንዘብ መገበያየት ከጀመርንበት 7ኛ ክፍለ ዘመን ጀምሮ አሁን እስካለንበት 21ኛው ክፍለ ዘመን የሀገራት የሀብት መጠንና የገንዘብ የመግዛት አቅም በብዙ መልኩ እየተለዋወጠ እንደሚገኝ መረጃዎች ያሳያሉ። በአሁኑ ወቅት የኢትዮጵያ ኢኮኖሚ የተለያዩ ቀውሶችን እያስተናገደ እንደሚገኝና ለዚህ የኢኮኖሚ መዳከም በርካታ ጉዳዮች እንደ ምክንያት መነሳት ቢችሉም የኢትዮጵያ ብር በዓለም ላይ ከሚገኙ ገንዘቦች አንጻር በዚህ ዓመት ብቻ አስከፊ የሆነ አፈጻጸም ካላቸው ገንዘቦች ውስጥ መካተቱ ዋነኛ ምክንያት መሆኑን ባለሙያዎች ይናገራሉ። የኢትዮጵያ ብር በዓለም ላይ በፍጥነትና በከፍተኛ ሁኔታ መዳከሙ የዋጋ ንረትን በማባባስ የዜጎችን የመግዛት አቅም ክፉኛ እየጎዳ ነው የሚሉት ተንታኞች ለዚህ የኢኮኖሚ መዳከም የውጭ ምንዛሬ እጥረት መኖር፣ ወደ ውጭ ከሚላኩ ምርቶች ይልቅ የምናስገባቸው ምርቶች ላይ ጥገኛ መሆንና ፖለቲካዊ ቀውሶች በየጊዜው መከሰታቸው በግንባር ቀደምትነት እንደ ምክንያት የሚጠቀሱ እንደሆኑም ይገልጻሉ። በዓለም ላይ ደካማ ገንዘብ ማለት ከሌሎች ገንዘቦች አንጻር ሲታይ የመግዛት አቅሙ የወረደ ማለት እንደሆነ፣ በሌላ በኩል ደግሞ ጠንካራ የሆኑት ገንዘቦች ብዙ ዕቃዎችንና አገልግሎቶችን መግዛት እንደሚችሉና የተረጋጋ ኢኮኖሚን እንደሚያንጸባርቅም ተገልጿል። እንደ አውሮፓውያን አቆጣጠር በ2010 ዓ.ም በአውስትራሊያ የተመሰረተው ዓለም አቀፉ የውጭ ምንዛሪ ድርጅት ኤክሴስ የፈረንጆቹን 2025 አጋማሽ ተንተርሶ ባወጣው መረጃ መሰረት ዝቅተኛ የሆነ የመግዛት አቅም ያላቸው 35 የሚሆኑ የሀገራት ገንዘቦች ደረጃ የተሰጣቸው ሲሆን ይህም ደረጃ ከዶላር ጋር ባላቸው የምንዛሬ መጠን እንደሆነ ተገልጿል። ከነዚህ ውስጥም 15 የሚሆኑት የአፍሪካ ሀገራት ሲሆኑ ኢትዮጵያም አንዷ በመሆን ተካታለች። ካሉት 35 አገራትም ከ24ቱ አገራት በመሻል 25ኛ ደረጃን የያዘችው ኢትዮጵያ ከ1 እስከ 3 ያለውን ደረጃም ሌባኖስ፣ ኢራን እና ቪየትናም በቅደም ተከተል ይዘዋል። በያዝነው ሰኔ ወር የዋጋ ግሽበት ከፍተኛ ጫና በሚያሳድርበት አፍሪካ የወጣው መረጃ ተስፋ ሰጪና መጠነኛ የምንዛሬ ዋጋ መጨመርን ያሳየ መሆኑ እየተነገረ ይገኛል። ይህንንም ተከትሎ ጠንካራ የሆነ የመገበያያ ገንዘብ ያላቸው 10 ሀገራትን የአፍሪካ ቢዝነስ ኢንሳይደር ይዞ የወጣ ሲሆን ከ1 እስከ 3 ያለውን ደረጃ ቱኒዚያ፣ ሊቢያ እና ሞሮኮ ሲይዙ ኤርትራም 7ኛ ደረጃን ይዛ ተቀምጣለች። የኢትዮጵያ መንግስት በማክሮ ኢኮኖሚው ላይ የሚታየውን መዛባት ለመፍታትና የውጭ ምንዛሬን ለመሳብ የተለያዩ የሪፎርም ስራዎችን ቢጀምርም የኢትዮጵያን ብር መውደቅ ለመታደግና የዋጋ መናርን ለመቀነስ ወሳኝ እርምጃዎችን መውሰድ እንደሚያስፈልግ አመላካች መሆኑን የዘርፉ ባለሙያዎች ይናገራሉ። አንዳንዴ እኮ ይገጫጭብናል። በቃ እዚህ ጋር የምንሰማው ነገር ዓለም አቀፍ ጥናቱና ያለው ነገር እንደዚህ እንደምትሰሙት ነው። ዞር ስትሉ ደግሞ እኛ ውስጥ ያለውን ዜና ስትሰሙት ደግሞ ተተኩሰናል ነው። እኔ ግራ ገባን እኮ ብሎ እኮ እኛ ቡድን መቀላቀል አይቻልም። አውቃለሁ። እኔ ግን ጀግና ሌባ ነኝ። የፓርላማውን ሰዓት ባትሪው ለምሳሌ ነው የሰረቁት። ለመጀመሪያ ጊዜ ቀን እኔ ዘረፍነው እኮ እኔና ጀለስ እኮ ነው። እኛ ካገኘን ቀልቡላ አንምር ምን ሰርቃለን ነው። በቃ ይሄው ነው። የሆነ ቀን ፍሪጅ ተሸክመን እየሮጥን ደከመን። ከዛ የሚያባሩ ሊደርሱብን ሆነ። ከዛ ደጀኔ ምን እናርግ ሲለኝ ጀለስ ከፍሪጅ ውስጥ 2 ቀዝቃዛው አወጣኝና እየጠጣ መሮጥ ጀመርን። ብናያቸው ሚያሯሩጡ ሊተውን አልቻሉ። ከዛ እኔ ቶሎ ብዬ ስልኬን አወጣሁኝና ኢንስታግራም ላይ ሚሸጥ ፍሪጅ አለ ብዬ እንዲ ሰልፊ ተነስቼ ለቀቁት። ከዚህ ሆነ ሰው እየፈጠነ አይደውልም የት ነህ ስለው ደስ ያለኝ እንደዛው ተሸክመ ነው እየሮጥን ደስ ያውርደ ነው በቃጢራ አዲስ አበባ ገባን። የሚገርም ነው። እሱ አይገርምም። ልክ አዲስ አበባ ስንደርስ 2 ሰዓት ነው። ስራ ከምንፈታ ብለን ፍሪጁን ከሰረቅንበት ቤት ሄደን ልብስ ማሽናቸው ደገምናቸው። ቆንጆ ነው። ሌላስ ከበድ ያለ ሚሽን አልሰራም? ሰርቻለሁ። እሱ እኮ ነው ከናንተ ጋር እንድተባበርና እንድገባ እኮ የገፋፋኝ ነገር እሱ እኮ። ምንድነው የሰራው? ምንድነው? አምባቸው ህንጻን አወቀው 94 ፎቅ ያለው እዛ ህንጻ ላይ 93ኛ ላይ ወርቅ ልንዘርፍ ገብተን ወርቁን ዘርፈን ልንወጣ ስንል በሩ በፖሊሶች ተሞልቶ
ከዛ ምን እንዴት ነው? ከዛ እኔ ቶሎ ብዬ መስኮት ከፈትኩኝና ሳፋጭ ሰፈር ማቃች ሁለት አሞሮች ነበሩ መጡ። ከዛ እንሂድ ስለው ጀለሰ አይችሉንም አንተ ሂድ እኔ አዘናጋቸዋለሁ። ከዛ ቁሮቹ ዋ እንሂድ ሲሉኝ ትቸው ሁለቱ አሞራ ላይ ከ93ኛ ፎቅ ላይ ወረድኩ። ጀለስ ግን ተሰዋ ሞተ። እያየሁት ነው የሞተው። ከዛ እድሜ ልኩን በሚመኘውና በሚያልመው በተሰረቀ ሬሳ ሳጥን 1300 ሌቦች በተገኙበት ቀብር ላይ ድል አድርገን ቀበር ነው እላለሁ። ጓዴ ኧረ መተርተር ግን መተርተር ራሱ ብቃት ይፈልጋል። በዚህ ልክ እኔ እንጃ። የኮሪደር ልማቱ ፖል በከባድ ዝናብ ሳቢያ መውደቁን የተለያዩ ቪዲዮዎች ማለትም የተቀረጹ ቪዲዮዎች በዚህ መልኩ እያሳዩ ይገኛሉ። ብዙዎችም ይህንን ከሚቀርጹ አያድኑትም እንዴ ሲሉ ሀሳባቸውን ሰጥተዋል። እናንተ ምን ትላላችሁ? አሁን እንግዲህ ሰሞኑን ክረምቱን በደንብ ጫን እያለ ነው እንዳለ 6 ኪሎ የለ ምን የለ እንዳለ ከተማው ተጥርቅልቆ ነበር። ተመልከቱ 6 ኪሎ አካባቢ ይኸው አፍንጮ በር ይላል። ይኸው እያያችሁ ነው። ጫሙ ወይኔ አንዱ ይሄንን ልባብ ጨሽው ማለት ነው። ስማ አዋደር የሰበኩ ሳል ብራዘር ንፋስ ያስፈልግሻል አለኝ። ተካለ የሞተረኛ ልብስ መስሎኝ ለካ የጠፈረኛ ነው። ሞተረኛ ግን ምን አይነት ብሔረሰብ ነው አንተ? ከሞተር ወርዶ ራሱ ሞተር ላይ ነው የሚኖረው። ምናምን ከኋላ ዲልቶ ባገል ሄ ያበደ ከዛ ፍሬን ይዝና እንደ ፈረስ እንደዚህ ትገል ኮሜዲያ ማሜ በጣም ነው የምትመጪም። ከዛ የሆነ ትራፊክ መጣ ያሲል አረ ማሜ ምናምን አረ ጀለስ ይዘው በቻግኒ ከፍተኛው 18 ዝቅተኛው 20 በመደወላቡ ዝቅተኛው 3 ከፍተኛ 1.5 በአደሬ ሰፈር ከፍተኛው ቋ ዝቅተኛው መዋሰል የሰዓቱን የአየር ሁኔታ ያቀረብኩላችሁ ከኮተቤ ነው። ጭራሽ ህዝቡ ራሱ እኮ የመጨረሻ እንዲህ የአካባቢ ሰው መናገር ያስቀጣል። ጀለስ ትምህርት ወስጃለሁ። ወዳቸዋለሁ፣ አከብራቸዋለሁ። እኔ እነዚህን ኮሜዲዎች መሰራው ባይዜ ሀገሬ እንድትለወጥ ነው ምናምን ብዬ ለሰከሰ ወዴት ነው የምትለወጥ? ሰይፉ ሾው ጋር ቀርበህ በእኛ በከተማው ሲትኮም ሂዳችሁ ነበር ለማስተዋወቅ እና እግረ መንገድ በጨዋታ መሀል ትዳር ስላለ ያዝክ በቃ ኦልሬዲ በዚህ በከተማው አንዲት ቆንጆ ሚስት ማግባት አይቀርም የሚል መልስ ተነው እና ገባህ ወይስ አላገባህም? ሰይፉ ሊያስወራኝ ሲል ከዛ እንደ እዚህ ፕሮግራም ላይ ቀርብኩ ወይ ሚስት ፍለጋ ነው አልኩኝ። አቤት ኢትዮጵያ በጣም ነው ቆም ታዲያ ምን ከዛ በኋላ ምን ፊድባኩ ምን ነበር? እንዴ አንተ በቃ የምር አድርገው እኮ ነው የሚደውሉት። ኦኬ ኢላዬ እንደዚህ ሆኖ በቃ አንተ ነው በቃ እኔ እህቴ ምናምን ይሉኛል ግን ተመልሼ አልቀረብኩም እና አሁን ባንተ ፕሮግራም ላውራ እኮ መልሴ ምንድነው? ኖ እኔ ቤተክርስቲያን ልጅ በድንግልና ተወልጄ በድንግልና ነው ሞተው። ምንቶ አይ በዚህ ፕሮግራምማ ማግባት አይቀርም። በዛ ባታገኘ በዚህ ግን ታገኛለህ። እኔም ቢሆን አዘጋጃለሁ። አሁን ትዳር ላይ ትንሽ ከባድ ነው። ባይዘው ሁለቴ እኮ ነው ያገባሁት። እስቲ ኤክስፒሪየንስ ነገር በዚህ ጋር ሁለቴ አግብቼ ነው እኮ ተፋታሁት። ሁለቴ አንዴ አገባው ሳይሆን ጓደኛ ግን አልሆነም። በቀኛ ላይ ትንሽ ከባድ። ኦኬ እሺ። ሁለተኛው ከሴቶቹ ጋር ያለ ነገር ሁለተኛውም እንደዛው ነው። ሁለተኛው ደግሞ ያው ከዚህ በፊትም ስላየሁት ሁለተኛውን እኔ ልጨርስላችሁ። ሁለተኛው ትዳሩ ላይ ደግሞ ሚስቱ ትንሽ ያው ኢየሱስ የአርቲስቶች ስራ ትንሽ ከባድ ስለሆነ ትንሽ ትቀና ነበር፣ ተወጫጭረው ነበር። ፎቶዎቹን ሁሉ አንድ ፕሮግራም ላይ አምጥቶ አይተነው ነበር። አንገቱ ሁሉ ተወጫጭሮ ምናምን። በዚህ ምክንያት ያው ፈርሷል ትዳሩ ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ተገርመናል፣ ቁም ነገርም ወስደናል። ስትገቡ ላይክ ያላረጋችሁ አሁን ስትወጡ ላይክ አድርጉ። አዳዲሶችም ሰብስክራይብ በማድረግ ቤተሰባችሁን። በሚቀጥለውም በአሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።